ላለፉት ከ10 አመት በላይ ያቀሩበት ተፍሲር አሁንም የሚያቀሩበት መስጊዶ አልহামዱሊላህ በአዲስ መልኩ በጣም ደረጃውን በጠበቀ መልኩ እንዲሰራ ባለፈው ሳምንት ዜና አይተን ነበር። በጣም ደስ ብሎናል። እንግዲህ አይ ቲንክ አጠቃላይ አዲስ አበባ እስልምና ጉዳዮች አመራሮች በተገኙበት እንደዚሁ የሚድሮክ ኢንቨስትመንት ግሩፕ አሁን ስራ አስፈጻሚ ሆነው ያገለገሉ የሚገኙት አቶ ጀማልም ባሉበት ኦሬዲ ይፋ ተደርጓል። አሁን ደግሞ ጊዜያዊ መስጊድም አይ ቲንክ ተጀምሯል መሰለኝ። አንድ ሲፈርስ በጊዜያዊነት ሽፍት የምታረጉበትን ቦታ በጣም በተዳጋሚ እየፈረሰ የሚሰራ መስጊድ ነው በነገራችን ላይ አይደል? መስጊድ ተውፊቅ አላህ እንግዲህ ያቆየንና ይገርማል። ለዛሬ 1991 ያሲን የቆሩ ሲያለቅሱ ደርሻለሁ። መጀመሪያው ላይ መስጊድ ያስድ ሊፈርስ ነው ብሎ እነ ሻቢብ አላህ ይዘንላቸው ሲናጅና ሱብሃንአላህ አንድ ጁማዓ ተሰብስባችሁ ስገዱ መስጊዳችን ሊፈርስ ነው ተብለን ከያቅጣጫው ተሰብስበን ሄደናል። ኢንሻአላህ በአሁን እዚህ ጦር ኃይሎች የምናየው የመስጊድ ረያን ይሄ መጅሊስ አጠገብ ያለው አዲስ አበባ እስልምና ጉዳዮች አጠገብ ያለው እሱንም የጨረሰው ያው የሚድሮክ ኢንቨስትመንት ግሩፕ እንደሆነ ሰምተናል። ያኔ አትኸይ በጣም የሚያምር እጅግ በጣም ዘመናዊ ሁለንተናዊ አገልግሎት የሚሰጥ ተብለናልና አሁን ያለውን የስታንዳርዱን የጠበቀ ቆንጆ በጣም ምቹ የሆነ ለአካባቢውም ደግሞ አካባቢም ያው የተለየ ኤሪያ መሆኑ ይታወቃል። የሚያምር መስጊድ እንደሚዘጋጅ እንግዲህ ተስፋ እናደርጋለን። አላህ ያቆየን እንሰግድበትና ደግሞ እንደዚሁ ታሪክ የምናወራበት አላህ ያድርገን። ደስ ስላለን ነው እንኳን ደስ አለን ለማለት ነው። ሼህ ተሰርቶ አልቆ ተመሰውት አላህ ያድርገን። አሚን ያ አላህ። የሚሰሩትንም አላህ መንዳቸው ነጥፍ ድርብ ያድርግላቸው። በጣም ትልቅ ነገር ነው። ያላቸው አባቶች ነበሩ ማለት ነው። ዛሬ ስራቸው እነሱ ሲፈክሩበት የነበረው ጉዳይ ዛሬ በአማረ ሁኔታ ሊፈርስ ነው ተብሎ ነበር። በሸራተን ማስፋፊያ እኮ ይፈርሳል ተብሎ ነበር። ዛሬ ግን ተነስቶ ሌላ ቦታ ሄዳል። በጣም የሚገርም ነገር ነው። ያው እንግዲህ እኔን ግየሉና አፍርሱ እየተባለ እኔ በሌለውበት ተሚፈርስ እንደው ልጅና ሞታለች ብላችሁ ንገሩኝ፣ የልጅን ሞት አስረዱኝ፣ አርዱኝ የሚሉ ሰዎች እንዲያጋጥመኛል። እዛ መሰረት ታሪክ ያለው መስጊድ እኔን ገላችሁ ያሉም አባቶች ነበሩ። ነሻወል አይደለ? አላህ ይዘንላቸው። እኔን በቃ የኔን ጀናዛ ተራምዳችሁ ሂዱና አፍርሱት ይሄው እኔ ፊት ለፊት አለው ያሉ አባቶችም እንደነበሩ እንሰማለን። ሄዶ ከዚህ ፕሮጀክት ጀርባ ደግሞ ያው ባለሀብቱም አሉ። አላህ እንግዲህ ለሀገራቸው ያብቃቸው እንላለን።